ሰላም ጤና ይስጥልን እንዴት አላችሁ? የዘጠነኛ ክፍል መምህራችሁ የሆንኩት ሚኪያስ ደለለኝ የማስተምራችሁን ኬሚስትሪ የሆነው ከሉሲ ብሪጅ አካዳሚ። ዛሬ የምነጋገረው ኬሚስትሪ and its importance በሚለው ስር 1 ፖይንት ላይ ያለውን ስለ ስኮፕ ኦፍ ኬሚስትሪ የምናወራና የምንዳስስ ይሆናል። ስኮፕ ኦፍ ኬሚስትሪ ምንድነው? ኬሚስትሪ ማዕቀፍ ውስጥ ያሉ ዋና ዋና ብራንቾች ምንድናቸው እያልን በሰፊው እንጫወታለን፣ ዲስከስ እናደርጋለን። ኦኬ the branch of chemistry ላይ የኬሚስትሪ ብራንች የሆኑት there are 5 main ብራንቾች አሉ። እነዛ ብራንቾች እነማን ናቸው? በዚህ ስኮፕ ውስጥ የሚገኙ 5 ዋነኛ ብራንቾች እነማን ናቸው ተብላችሁ ብትጠየቁ የምትመልሱት በዚህኛው ሴክሽን ላይ በምንማረው ሐሳቦች ይሆናል። ኦኬ እዚህ ጋር በዋነኝነት እነዚህ ብራንቾች እያንዳንዱ ተመሳሳይ የሚያጠኑት ነገሮች አሉ ቢባል ምንድነው? ስፔሲፊክ ታይፕ ኦፍ ሰብስታንስ ስፔሲፊክ ታይፕ ኦፍ ሰብስታንስን የሚያጠኑ ይሆናል። ኬሚካል ፕሮሰሶችንም በሰፊው የሚዳስሱ ይሆናል። በተለያየ ዘርፍ ቢሆኑ ኬሚካል ፕሮሰሶችን በሰፊው ይዳስሳሉ ማለት ነው። ኦኬ የመጀመሪያው ምንድነው? የመጀመሪያው ፊዚካል ኬሚስትሪ ነው። ፊዚካል ኬሚስትሪ በዋነኝነት የሚያጠናው study about the microscopic and atomic property along with the phenomena in chemical system በኬሚካል ሲስተም ውስጥ ያሉ አቶሚክ ፕሮፐርቲያቸውን ያጠናሉ። ማይክሮስኮፒክ በሆነ ደረጃ ያንን አቶሚክ ፕሮፐርቲን በደንብ የሚያጠና አንዱ የኬሚስትሪ ዋነኛ ዘርፍ ነው ማለት እንጂ ሌላውን ኢንቨስቲጌት የሚያደርገው ሌላ ነገር አለ? አዎ አለ። ምንድነው? ሪአክሽን ሪአክሽን ሬትን በሰፊው ይዘረዝርልናል። ሪአክሽን ሬት ምንድነው? ሪአክሽን ሬቱን ፋስት የሚያደርገው ስሎ የሚያደርገው ምንድነው? ሪአክሽን ሬቱን የሚያፈጥን ነገር ምንድነው? ሪአክሽን ሬቱ ስሎ ነው ፋስት ነው የሚለውን ዲፋይን የሚያደርግልን በዚሁ ፊዚካል ኬሚስትሪ በሚለው ሰብጀክት ማተር ውስጥ የሚገኝ ነው። ሌላው ደግሞ ኢነርጂ ትራንስፈር ያደርጋል። ስለዚህ ኢነርጂ ትራንስፈርስ እንዴት ነው ትራንስፈር ያደርገው? ትራንስፈር እንዲሆን ምንድነው ዋነኛ ምክንያቶች ምንድናቸው እያለ የሚያጠናልን። ሌላውስ ሞለኪውላር ስትራክቸር ኦፍ ማቴሪያል ሞለኪውላር ስትራክቸር ምን ይመስላል? የሃይድሮጅን ሞለኪውላር ስትራክቸር፣ የዋተር ሞለኪውላር ስትራክቸር፣ የሶዲየም ክሎራይድ ሞለኪውላር ስትራክቸር፣ የሰልፈሪክ አሲድ ሞለኪውላር ስትራክቸር ሊሆን ይችላል። ምን አይነት ይመስላል የሚለውን የሚያጠናልን አንዱ የኬሚስትሪ ዘርፍ ፊዚካል ኬሚስትሪ ይባላል። ኦኬ ፊዚካል ኬሚስትሪ አንዱ ስለሚያጠናልን ምን ብለናል? ሞለኪውላር ስትራክቸር ብለናል። ስለዚህ በሪአክታንት ሳይድ የምታዩት በምስሉ ላይ በኤግዛምፕል ላይ የምታዩት ይሄን የሚመስል ስትራክቸር እንዳላቸው በሰፊው ይዳስሳል። ከዚህም በላይ በደንብ አድርጎ ስትራክቸሩ ሪአክሽን ሬቱን ይታያል አይደል? ሪአክሽን ሬቱ አንዴ ከፍ ይላል፣ ከዛን ከፍ ካለ በኋላ ኮንቲኒየስሊ ሙቭ ያደርጋል። ሳይጨምር ሳይቀንስ ኮንቲኒየስሊ ሙቭ። አንዳንድ ሪአክሽኖች መጀመሪያ ላይ ይጨምሩና በቀይ የተሰመረው ላይ የሚታየው ከዛ በኋላ ምን እያደረጉ ይሄዳሉ? እየቀነሱ ይሄዳሉ። ሪአክሽን ሬቱ መጀመሪያ ፋስት ነበር፣ ከዛ በኋላ ወደ ታች ወርዶ ይቀንሳል። አንዳንዱ ሪአክሽን ሬት መጀመሪያ ላይ ስሎ ይሆንና ከዛ በኋላ ይጨምርና መጨረሻ ላይ ኮንስታንትሊ ሙቭ ማድረግ ይጀምራል። ስለዚህ ስለ ሪአክሽን ሬት ነው በሰፊ ሁኔታ የምናገኘው በምንድነው? በፊዚካል ኬሚስትሪ ውስጥ የምናገኘው ነው። ሌላ ሁለተኛው ደግሞ ኦርጋኒክ ኬሚስትሪ ነው። ኦርጋኒክ ኬሚስትሪ ደግሞ it's study about substance primarily containing carbon ነው። ኦርጋኒክ ምግብ ምናምን ሲባል ታውቃላችሁ አይደለ? ኦርጋኒክ ምግብ ኦርጋኒክ ነገር መውሰድ አለብን ሲባል ታውቃላችሁ። በኬሚስትሪ ኦርጋኒክ የሚባለው ደግሞ ምንድነው? ካርበን ኮንቴኒንግ ኮምፓውንድስ it's study about carbon containing compounds ካርበኑ ግን ሜንሊ የሆነ ካርበን አንዳንድ ካርበን ኮንቴኒንግ የሆኑ ኮምፓውንድ ግን ነን ኦርጋኒክ የሆኑ አሉ፣ በኋላ የምንጠቅሳቸው ይሆናል። ኦኬ ኦርጋኒክ ኬሚስትሪ ውስጥ ያሉ ኮምፓውንዶች እነማን ናቸው የሚል ጥያቄ ከተፈጠረባችሁ there are many compounds ፔትሮሊየም ኢንዱስትሪ ውስጥ ያሉ ነዳጅ፣ ቤንዚል የሚባሉ ነገሮች ለኮስሞቲክስ የሚያገለግሉ የተለያዩ ጥሬ ዕቃዎች የሚወጡት ከዚሁ ከካርበን ኮንቴኒንግ ከኦርጋኒክ ኬሚስትሪ የሚወጡ ሐሳቦች ናቸው። ግሉኮስ ሰውነታችን ውስጥ ያለ ግሉኮስ በመድኃኒት መልክ የሚሰጠን ግሉኮስ የሚባለው ምንድነው? ከዚሁ ከኦርጋኒክ ኬሚስትሪ የሚገኝ ነው። ኦርጋኒክ ኬሚስትሪ ለላይፍ መሰረታዊ የሆነ ነገር እንደሆነ ብዙዎቻችሁ እንደምታውቁ እርግጠኛ ነኝ። ስለዚህ ኦርጋኒክ ኬሚስትሪ በዋነኝነት ካርበንን የያዘ ነው። መሰረቱ ማንን አድርጎ ነው የሚንቀሳቀሰው? ካርበንን አድርጎ መንቀሳቀስ። ካርበን ኤሌመንት መያዝ ብቻ አይደለም፣ ካርበንን መሰረቱ አድርጎ የሚንቀሳቀስ የትኛውም
ኮምፓውንድ ሰብስታንስ ምን ይባላል? ኦርጋኒክ ኬሚስትሪ። ኢንኦርጋኒክ ኬሚስትሪስ ምንድነው? ኢንኦርጋኒክ ኬሚስትሪ ደግሞ ምንድነው? ኢንኦርጋኒክ ኬሚስትሪ ፎከስ ኦን ኤ ሰብስታንስ ኖት ፕራይመሪሊ ቤዝድ ኦን ካርበን ነው። እነዚህ ደግሞ ካርበንም የሌላቸው ሊሆን ይችላሉ፣ ያላቸውም ሊሆን ይችላሉ። ግን ሜንሊ የሰፖርት የሚያደርግ ዋና ላይ የሚያጠነጥነው ካርበን ያልሆነ ኮምፓውንድ ሰብስታንሶች ምን እንላለን? ኢንኦርጋኒክ ኬሚስትሪ ይባላል። ኢንኦርጋኒክ ኬሚስትሪ በዋነኝነት ካርበንን ያልያዙ ግን ካርበንን ይዘው ግን ኢንኦርጋኒክ የሆኑ አሉ። ለምሳሌ ካርበን ዳይኦክሳይድ፣ ካርበን ሞኖክሳይድ እነዚህ ምንድን ናቸው? ኢንኦርጋኒክ ናቸው። የተለያዩ ካርቦኔቶች፣ ካልሲየም ካርቦኔት ምናምን ኢንኦርጋኒክ ናቸው፣ ግን ካርበንን ይዘዋል። ስለዚህ ሁሉም ካርበንን የያዘ በሙሉ ምን አይባልም? ኦርጋኒክ ብለን ማለት አንችልም። ስለዚህ ኢንኦርጋኒክ ኬሚስትሪ ሞስትሊ ስለምን ያጠናል? ሞስትሊ ሮኮችና ሚኒራሎች ላይ በስፋት የሚዳስስ የሚያወራ ሐሳብን ይዛል። ኦኬ ሌላስ ምን ያጠናል ብንባል ኢንክሉዲንግ ዘ ዲዛይን ኦፍ ማቴሪያል ፎር ኢነርጂ ለቴክኖሎጂ ትራንስፎርሜሽን እነዚህ ነገሮች ከሮክ ጋር የተያያዙ ነገሮችን ከሚኒራል ጋር የተያያዙ ነገሮችን የተለያዩ ኢነርጂ እንዴት ሙቭ ያደርጋል፣ ኢነርጂ እንዴት ቴክኖሎጂ ኢንፎርሜሽን እንዴት ሙቭ ያደርጋል የሚለውንም ስተዲ የሚያደርግልን የአንዱ የኬሚስትሪ ብራንች ወይም ክፍል ነው ማለት እንችላለን። ቀጣይ የምናየው ብራንች ደግሞ አናሊቲካል ኬሚስትሪ ይባላል። አናሊቲካል ኬሚስትሪ የሚባለው ደግሞ ስለምንድን ነው የሚያጠናው? ዲል ዊዝ ኮምፖዚሽን ኦፍ ማተርስ የማተርሱን ኮምፖዚሽን እና ኢንክሉዲንግ ሰፓሬቲንግ፣ አይደንቲፋይንግ፣ ኳንቲፋይንግ በማቴሪያል እንዴት አድርገን አይደንቲፋይ ማድረግ እንችላለን? እንዴት አድርገን ሰፓሬት ማድረግ እንችላለን? ኮምፖዚሽኑንስ የማተር ውስጥ ያለው ኮምፖዚሽን የአንድ ሰብስታንስ ውስጥ ያለው ኮምፖዚሽን ምን ያህል እንትን ይዛል ምን ያህል እንትን ይዛል የሚለውን በሰፊው የምናጠናበት ሳይንስ ምንድነው? አናሊቲካል ኬሚስትሪ ይባላል። ይሄ ብዙ ጊዜ ሪሌትድ ከቁጥሮች ጋር በጣም የተያያዘ አናሊቲካሊ የሚጠና ሰብጀክት ማተር ስለሆነ ከቁጥሮች ጋር በጣም ሪሌትድ የሆነ አናሊቲካሊ ኮምፖዚሽኑ ምንድነው? እንዴት አድርገን ሰፓሬት እናድርገው፣ ምን ከምን ጋር አድርገን ሰፓሬት እናድርገው፣ አይደንቲፋይ እንዴት እናድርገው እያልን የምናጠናው በዚህ በአናሊቲካል ኬሚስትሪ በሚለው የሰብጀክት ማተር ነው። ኦኬ ሌላው ደግሞ የመጨረሻው ሌላውና አምስተኛው ባዮ ኬሚስትሪ ነው። ባዮ ኬሚስትሪ ስተዲ ዘ ኬሚካል ፕሮሰስ ኦከሪንግ ዊዝ ሊቪንግ ኦርጋኒዝም ከሊቪንግ ኦርጋኒዝም ጋር ያለውን ተዛምዶ የሚያጠናልን ነገር ምን ይባላል? ባዮ ኬሚስትሪ። ከስሙ እንደምትረዱት ባዮ ኤንድ ኬሚስትሪ ባዮ is talking about living things. When we see chemistry, we study the science which is study about the property, the composition, and the structure. ስለዚህ ስለ ህይወት ስላላቸው ነገር ውስጣቸው ስላለው ኮምፖዚሽን ሊሆን ይችላል፣ ስለ ስትራክቸራቸው ሊሆን ይችላል፣ ስለ ፕሮፐርቲያቸው ስለ ሴሉላር የሆኑ ሴሉላር ፕሮሰስ ሴል ውስጥ የሚደረጉ ፕሮሰሶች ኢነርጂ እንዴት ነው ማይቶኮንድሪያ ውስጥ እንዴት ነው ኢነርጂ የሚፈጠረው፣ እንዴት አድርገው ነው ኢነርጂ ሴሎች ኃይል የሚያገኙት የሚለውን የሚያጠናልን ይሄው ባዮ ኬሚስትሪ። እንደገና ደግሞ ዲዚዝ እንዴት ነው ዴቨሎፕ የሚሆነው፣ በተለያዩ ምክንያቶች ዲዚዝ ዴቨሎፕ ይሆናል፣ እንዴት ነው ዴቨሎፕ የሚሆነው የሚለውን በሰፊው በዚህ በባዮ ኬሚስትሪ እናጠናለን ማለት ነው። ኦኬ ስለዚህ 5 መሰረታዊ ዲሲፕሊኖች አሉ ብለናል። የመጀመሪያው ፊዚካል ኬሚስትሪ አለን፣ ሁለተኛው ምን አለን? ኦርጋኒክ ኬሚስትሪ አለን፣ ሶስተኛው ኢንኦርጋኒክ፣ አራተኛው አናሊቲክ፣ አምስተኛው ነው የመጨረሻው ባዮ ኬሚስትሪ ብለናል። ኦኬ ብሮድ ስኮፕ ኤንድ ኢምፓክትስ ኦፍ ኬሚስትሪ ደግሞ እናያለን። ኬሚስትሪ እንደምታውቁት በእያንዳንዱ ላይፋችን በእያንዳንዱ እንቅስቃሴያችን ላይ ኬሚስትሪ አለ። በሁሉም የላይፍ ስታተሳችን ላይ ኬሚስትሪ አለ። በእንቅስቃሴያችን ላይ ኢቨን በሰውነታችን ውስጥ there is a chemistry concept አለ። ስለዚህ በጣም ሰፊ የሆነ ሁሉንም ነገር የሚያጠቃልል የምንነካውን የምንዳሰውን የምናየውን እኛ ውስጥ ጭምር የሚሰራው ነገር በሙሉ ከኬሚስትሪ ኮንሰፕት ጋር ዳይሬክትሊ ኢንቲሜት የሆነ እንደሆነ ማስተዋል አስፈላጊ ነው። በእያንዳንዱ ናቹራል ኢቨንቶች ውስጥ ምን አለ? ኬሚስትሪ አለ። በጣም ብሮድ የሆነ ሰፊ የሆነ ኮንሰፕት ያለው። ኦኬ ስለዚህ በእያንዳንዱ በናቹራል ወርልድ ላይ ኤክስፕላኒንግ የሚያደርገው የናቹራል ወርልድ ስራውን ብዙ ነገሮችን ኤክስፕላን የሚያደርግልን ይሄው
ኬሚስትሪ። ስለዚህ ኬሚስትሪ ስኮፕ እንደምናስበው በጣም ቀላል አይደለም። በእያንዳንዱ እንቅስቃሴዎቻችን በሴሎቻችን ውስጥ የሚደረግ በተለያዩ ኦርጋኖቻችን ውስጥ የሚደረገው ነገር ውስጥ ከኬሚስትሪ ጋር ቀጥታ ተዛምዶና ግንኙነት ያላቸው ነው። ኦኬ ኬሚስትሪ ደግሞ በምን አስተዋጽኦ ያደርግናል፣ ምን ያህል ሚና ይጫወትልናል በሚለው በአግሪካልቸር ከፍተኛ የሆነ ሚና ይጫወትልናል። እንዴት አድርጎ ነው በአግሪካልቸር ከፍተኛ ሚና የሚጫወትልን? በአግሪካልቸር ምን አለ? ምርጥ ዘር ሲባል ወይም ፔፕቲሳይደስ ሲባል ሰምታችሁ ታውቃላችሁ አይደለ? ፔፕቲሳይደስ ምንድነው? አረም ማጥፊያ። እንደገና ደግሞ ኢንሴክቲሳይደስ የሚባል ደግሞ አለ። ምንድነው ኢንሴክቲሳይደስ ደግሞ? የተለያዩ ሰብልን የሚጎዱ ኢንሴክቶችን ማጥፊያ ኬሚካል የሚሰሩ ፕሮዳክቶች ከምንድን ነው? ከኬሚካል ሀሳቦችና ኮንሰፕቶች የተወሰዱ ናቸው። ስለዚህ እነዛ ነገሮችን ይጠምራል። ሌላስ ኬሚስትሪ አትክልት ውስጥ የሚደረግ ፎቶሲንተሲስ ውስጥ ምግብ በማዘጋጀት ሂደት ውስጥ ኬሚስትሪ በትልቁ የሚሳተፍ መሆኑን መዘንጋት አያስፈልግም። ሌላስ ሜዲሲን ውስጥም በጣም በሰፊ ኢንቮልቭ ያደርጋል። መድኃኒት ሲሰራ የተለያዩ መድኃኒት ውስጥ ምን አለ? ባይንደሮች አሉ፣ ለማያያዝ የሚጠቅሙ ስታርቾች አሉ፣ እንደ ምግብነት የሚጠቅሙ። ሌላስ ምን አለ? በሽታውን ዲቴክት አድርጋ አታክ የምታደርጓ አለች። እነሱን ኮምፖዚሽን የሚሰራ ኢቨን ሬሾን የሚሰራው በምን ስናቅ ነው? ኬሚስትሪ ስናቅ ነው። በባዮ ኬሚስትሪ ሀሳብ የሚመጣው ሜዲሲን ላይ ባዮ ኬሚስትሪ ሀሳብ የሚመጣው ከዚህ ጋር ሪሌትድ ይሆን። ፉድ ፕሮዳክሽንም ላይ በሰፊው እንጠቀማለን። እያንዳንዱ ፉድ ፕሮዳክሽን ላይ ፕሮሰስ ውስጥ የኬሚስትሪ ሀሳቦችን የኬሚስትሪ ኮንሰፕቶችን በዋነኝነት ፓርቲሲፔት የሚያደርጉት የኬሚስትሪ ሀሳቦች ናቸው። ሌላ ቢልዲንግ ኮንስትራክሽን ላይ ሴሜንት አለ፣ የተለያዩ አሻዎች አሉ። እነዛ ሁሉ ፕሮፖርሽን አላቸው፣ የሚሰሩበት ወይ አላቸው። ስለዚህ የኬሚስትሪ ኮንሰፕትን በስፋት የሚጠቀሙ ናቸው። ከብዙ በጥቂቱ ናቸው ዋና ልናገኛቸው የምንችላቸው። ከነዚህ ባሻገር በእያንዳንዱ የላይፍ እንቅስቃሴያችን ኢቨን እኛ ውስጥ there is the concept of chemistry። ኦኬ ኬሚስትሪ ብዙ አስፈላጊ ነገር ብዙ ጠቃሚ ነገር እንዳለው ለሰው ልጅ እንቅስቃሴ በጣም አስፈላጊ ነገር እንዳለው ስንጠቀም ግን በአግባቡ መጠቀም ካልቻልን ደግሞ ከፍተኛ ጉዳት የማስከተል እድል ያለው ነው። ስለዚህ ኬሚስትሪ ማወቃችን ምንድነው? የተለያዩ ኬሚካሎችን የተለያዩ ፕሮሰሶችን ማወቅ፣ ምክንያቱም ከአደጋም ስለሚጠብቀን ነው። የተለያዩ ኬሚካሎች አሉ። ብዙ ጊዜ አይታችሁ ከሆነ የመኪና ውስጥ የሚገኘው ሰልፈሪክ አሲድ ይባላል። እሱ አሲድ በጣም ከፍተኛ ነው። ስንጠቀመው ወይም ከመኪናው ስናወጣው ወይም ስንጨምር በአግባቡ ካልተጠቀምን እጃችንን የመላጥ የማቃጠል ቆዳችን የማበላሸት ነገሮች አሉ። ስለዚህ እነዚህ ነገሮችንም አደጋ ያስከትልብናል። ስለዚህ ኔጌቲቭ ኢምፓክት በጣም በሂውማን ህይወት ላይ ኔጌቲቭ ኢምፓክት ሊያመጣ የሚችል አደጋም ይከስታል። በአግባቡ አውቀን በአግባቡ መጠቀም ካልቻለን ማለት ነው። እኛ ላይ ብቻ ሳይሆን ኢንቫይሮንመንታችን ላይ ከፍተኛ ተጽዕኖ ያመጣብናል። ሌላ ኤግዛምፕል እስኪ ክሎሮፍሎሮ ካርበን የሚባላል፣ ክሎሮፍሎሮ ሃይድሮካርበን የሚባላል። በጣም አደገኛ የሆነ ለኦዞን መሸንቆር ዋና ምክንያት የሚሆን ብዙ አደጋዎችን የሚያስከትል ኬሚካል ነው። እሱን ማስወገድ በአግባቡ ካልቻልን አደጋ አካባቢያችን ላይ እኛም ላይ አልፎም ተርፎ ተፈጥሮ ላይና ዓለማችን ላይ ከፍተኛ አደጋ የማስከተል እድል አለው። ኦክሳይዶችስ ናይትሮጅን ኦክሳይዶች ሊሆኑ ይችላሉ። ካርበን ሞኖክሳይድ፣ ካርበን ዳይኦክሳይድ። የካርበን ዳይኦክሳይድ በከፍተኛ ሁኔታ ልቀት ሲመጣ ምን ይሆናል? ሙቀት ይጨምራል። ሙቀት ጨመረ ማለት ደግሞ ቴምፕሬቸሩ ከፍ አለ ማለት ለመኖር በጣም ከባድ፣ ወበቁ በጣም ከፍተኛ ይሆናል። ስለዚህ ምን ይሆናል? ለመኖር በጣም ከባድ ይሆናል። ቴምፕሬቸሩ ከፍተኛ ሲሆን የሰው ልጅ ህዋሳቶች መንቀሳቀስ እስካይችሉ ድረስ ከፍተኛ የሆነ አደጋ ሊያስከትል ይችላል። ስለዚህ ስንጠቀም ኢቭን ስናስወግድም በአግባቡና በኃላፊነት መሆን ግድ አስፈላጊ ነገር ነው። ሰልፈር ብዙ ሰልፈር የያዙ ነገሮች ካንሰር ኮዚንግ ይባላሉ። ብዙ ሰልፈር የያዙ ኮምፓውንዶች ካንሰር አምጪ ናቸው ተብሎ ይታሰባል። ስለዚህ እነዚህን ስንጠቀም በጥንቃቄ መሆን አለብን። ኦኬ ዛሬ ስለ ስኮፕ ኦፍ ኬሚስትሪ በስፋትና በጥልቀት እንዳወራን ዲስከስ እንዳደረግን እና በዛ ውስጥ ሐሳቡና ኢምፖርታንት የሆነ ነገር እንዳገኛችሁ ተስፋ አደርጋለሁ። እስኪ ጥያቄዎችን በመስራት ደግሞ ያወራነው ነገር ምን ያህል እንደገባችሁ እና አንደርስታንድ እንዳደረግን
የምናይበት የተወሰኑ ጥያቄዎች አሉ። እነሱን ጥያቄዎች ደግሞ የምናይበት ጊዜ ይሆናል። የመጀመሪያው ጥያቄ how does chemistry impact various aspects of daily life such as medicine and agriculture? እስኪ ኬሚስትሪ በህይወት እንቅስቃሴያችን ውስጥ የሚያመጣውን ተጽዕኖ ስፔሻሊ በማን ያለው በሜዲሲን እና በአግሪካልቸር ላይ ያለውን እስኪ ተወያዩበት እና አጠገባ ያላችሁ ሰው ካላችሁ የተወያያችሁ ራሳችሁን ካላችሁ ካነበብነው ከተማርነው ነገር እያያችሁ ሐሳብና አስተያየት እየሰጣችሁ በራሳችሁ 2 ደቂቃ ሰጣችኋለሁ። እስኪ ኢንፎርም አድርጉ። ኦኬ ስለዚህ ምንድነው ኢምፓክቱ? በሜዲሲን ምን ብለናል? የተለያዩ መድኃኒቶች ለመስራት ኮምፖዚሽናቸውን ስትራክቸራቸውን ለማወቅ ምን ያስፈልጋል ብለናል? ኬሚስትሪ በጣም አስፈላጊ ነው ብለናል አይደለ? መድኃኒት ውስጥ ብዙ ነገር ያስፈልጋል። ቫይታሚኖች ያስፈልጋሉ፣ ፉድ ምግብ ነገር ያስፈልጋል። ከዛም በሽታውን አታክ የምታደርገው ስፔሲፊክ ኬሚካል ታስፈልጋለች። እነዛ ነገሮች እንዳለ ምን ስናቅ ነው? ኬሚስትሪ ስና ኮምፖዚሽኑ እንዴት ማድረግ ፕሮፐርቲው ምን አይነት እንደሆነ ምን ቦታ ነው መቀመጥ ያለበት፣ ቴምፕሬቸር ኢፌክት አለው እዚህ መድኃኒት ላይ። አንዳንዱ መድኃኒት ቀዝቃዛ ጨለማ ቦታ ውስጥ አስቀምጡት ይባላል አይደለ? አንዳንዱ ከፍ ያለ ቦታ ላይ አስቀምጡ፣ እርጥበት የማይበዛበት ቦታ ይቀመጥ ይላል። ለምንድን ነው የሚባለው? ሞይስቸር ተጽዕኖ አለው። ስለዚህ ከሞይስቸርና መድኃኒቱን ያለውን ሪሌሽንሺፕ ስለታወቀና አንደርስታንድ ስለተደረገ ነው። ሌላስ አግሪካልቸርስ ላይ ምንድነው ተጽዕኖ? አግሪካልቸር ላይ ምን አለ? ፔፕቲሳይደስ ሲባል ትሰማላችሁ፣ ኢንሴክቲሳይደስ ሲባል ትሰማላችሁ። አረም ማጥፊያ ፔፕቲሳይደስ የሚሰራው ከኬሚካል እውቀት ነው። ኬሚካል እውቀት ከሌለው እንዴት አድርጎ ፔፕቲሳይደስ መስራት ይቻላል? ኢንሴክቲሳይደስ የተለያዩ ኢንሴክት ማጥፊያዎች እንዴት ማድረግ ይቻላል? ስለዚህ የኬሚስትሪ እውቀት ግድና አስፈላጊ ነገር መሆኑን በአግሪካልቸርም ይታያል። ሌላው ደግሞ በአግሪካልቸር ላይ በዋነኝነት ፈርቲላይዘሮች፣ የተለያዩ ፈርቲላይዘሮች ማዳበሪያ የሚባለው የሚሰራው ኬሚካል ዋና ቤዚክ ኮንሰፕት መሆኑን አንደርስታንድ ማድረግ ያስፈልጋል። ሁለተኛው ጥያቄ ኔም ኤንድ ብሪፍሊ ዲስክራይብ the 5 main discipline of modern chemistry። ሞደርን ኬሚስትሪ ውስጥ ያሉ 5 ዲሲፕሊኖችን ጥቀሱ ይላል። እስኪ እንጥቀሳቸው። ለእናንተ 2 ደቂቃ ሰጥቻችኋለሁ። ኦኬ አብረን እንመልስ። what are these 5 main disciplines? የመጀመሪያው ምን ብለን? ፊዚካል ኬሚስትሪ ነው። ሁለተኛውስ ኦርጋኒክ ኬሚስትሪ፣ ሶስተኛውስ ኢንኦርጋኒክ ኬሚስትሪ፣ አራተኛው አናሊቲካል ኬሚስትሪ ኤንድ አምስተኛው ምንድነው? ባዮ ኬሚስትሪ። ባዮ ኬሚስትሪ ስለምንድነው የሚያጠናው ብለናል? ስለ ላይፍ ከኬሚስትሪ ላይፍ ውስጥ ያሉ የሚደረጉ የኬሚስትሪ ኢንተራክሽኖችን የሚያወጣ በሴሉላር ፕሮሰስ ውስጥ ሴሉል ውስጥ የሚገኙ ፕሮሰሶችን የሚያጠና ዲዚዞችን በሴል ውስጥ የሚፈጠሩ ዲዚዞች ምን ባህሪ ያላቸው የሚለውን ለማጥናት የግድ ባዮኬሚስትሪ ያስፈልገናል። ባዮኬሚስትሪ አንዱ ዋነኛ አስፔክት ነው። ሌላውስ አናሊቲካል ኬሚስትሪ። አናሊቲካል ኬሚስትሪ ስለ እንዴት አድርገን ሰፓሬት እንደምናደርግ ኮምፖዚሽኑ ምን ያህል ይመስላል የሚሉ ስፔሻሊ ከቁጥር ጋር የተገናኘ ኮምፖዚሽኑን ሰፓሬት አይደንቲፋይንግ እንዴት እንደምናደርግ በሰፊው የሚያጠና የትምህርት ዘርፍ ነው ማለት እንችላለን። ኦኬ ኢንኦርጋኒክ ኬሚስትሪስ። ኢንኦርጋኒክ ኬሚስትሪ ደግሞ study about the chemistry study about the compounds or the substance basically not carbon containing በዋነኝነት ካርበንን ያላዙ ኬሚካሎች ሰብስታንሶችን የሚያጠና የትምህርት ዘርፍ ኢንኦርጋኒክ ኬሚስትሪ ይባላል። ኦኬ ኦርጋኒክ ኬሚስትሪ ደግሞ የኢንኦርጋኒክ ተቃራኒ ነው አይደለ? ምንድነው? በዋነኝነት ካርበንን ሴንተር ያደረጉ ኮምፓውንዶችን ወይም ሰብስታንሶችን የሚያጠናልን የትምህርት ዘርፍ ኦርጋኒክ ኬሚስትሪ ይባላል። ሌላው ደግሞ ፊዚካል ኬሚስትሪ። ፊዚካል ኬሚስትሪ is study about structure ሊያወራልን ይችላል። ስለ ኪኔቲክ ሪአክሽን ኬኔቲክ ሪአክሽን ሬቱን ሊያወራልን ይችላል። ሌላስ ስለ ሞለኪውላር ስትራክቸርም ሊያወራልን የሚችል የትምህርት ዘርፍ የኬሚስትሪ አንዱ ብራንች ምን ይባላል? ፊዚካል ኬሚስትሪ ይባላል ማለት ነው። ኦኬ እስካሁን ስለ ኬሚስትሪ ስኮፖች ዋና ሀሳቦች ስለ 5ቱ ዲሲፕሊኖች 5ቱ መሰረታዊ ዲሲፕሊኖችን ዲስከስ አድርገናል። ሌላው ደግሞ የኬሚስትሪ ምን አይነት ተጽዕኖ ሊያደርግብን የሚችል ጥሩ ተጽዕኖም እንዳለው መጥፎ ተጽዕኖም እንዳለው እሱ እንዴት መቆጣጠር እንደምንችልም በሰፊው ዲስከስ አድርገናል። በሚቀጥለው ቪዲዮ ስንገናኝ the relationship between chemistry and other natural science
ከኬሚስትሪ ከአዘር ናቹራል ሳይንስ ጋር ያለውን ሪሌሽንሺፕ በስፋት የምናይበት ጊዜ ይሆንልናል። የሚቀጥለው እስክንገናኝ ጊዜ ድረስ ግን እናንተ የበለጠ መረጃ የምታገኙበትን በሚቀጥለው ሴክሽን ስንገናኝ ቀለል ብሎን በደንብ እንድንማማር የሚረዳን www.lucybridge academy እየጎበኛችሁ በሀሳብ አስተያየት ካላችሁ ምንጨምረው የምንቀንሰው ነገር ካለ በቴሌግራም ሉሲ ብሪጅ አካዳሚ እያላችሁ በቴሌግራም ማግኘት እንደምትችሉ እያሳሰብኩ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሰንብቱልኝ ብዬ የምሰናበታችሁ ሚኪያስ ደለለኝ ነኝ ከሉሲ ብሪጅ አካዳሚ።